አዎ ተመልሻለሁ። እሺ በቃ እደውልልሻለሁ። ራስሽን ጠብቂ። ማንም የላትም ብለው ነው አይደል ለዚህ የሚያደርጉት? የኔ ቆንጆ ትንሽ ብቻ ተረጋጊ። ቆይ ሁሉ ደቂቃ ምን እያወራችሁ ነው? ሚስጥር ነው። እኔ የማላውቀው ነገር? አዎ እኔ ነገ ጀራው ላንቺ ቆንጆ ነገር እያሰብን ነበር። ምንድን ነው እሱ? እንዴ ከነገርኩሽማ ምነው ሚስጥሩ ነው። ማን ነው ይሳለ ሚስት የሚደውለው? አደይ ናት። ሄሎ አደይ። ወይ አደይ፣ አዲስ ነገር አለ እንዴ? ከዶክተር ጋር? እሺ በቃ አደይ ሂጂ፣ ብቻሽን እንዳትሄጂ። ሰላም እንዴት ናችሁ? ደህና ናችሁ? ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንዴት ናችሁ? አደይ እንግዲህ ተመልሳለች። ወደ ሊሊ ተመልሳለች ወደ መጣችበት ማለት ነው። እዛ እያስፈራራቻት ነበረ የእናቷ የእህት ልጅ የኔ ትዳር ተበጥብጦ አንቺ መኖር የለብሽም እያለቻት ነበረ። እንግዲህ ምንም ሳታደርጋቸው ተመልሰዋል ማለት ነው በሰላም። ባቡሬም በጣም እዚህ ባለው ነገር ሁሉ ተናዷል። ነገር ግን ምንም ችግር የተፈጠረ ነገር የለም። ያው ያችም የአቤ ሚስት ዲናለች። ውሸቷን ነበረ የወደቀችው ማለት ነው። ተነስታለች። ቤዛም እንግዲህ ሁሉንም ለቃቅመው ወደ እስር ቤት ለማስገባት እንትን ብለዋል ማለት ነው። እንግዲህ እንደሚፈለገው ነገር ዋናው ነገር እኔ አደይና ዴቭ እንዲጋቡ ነበረ። ነገር ግን ዴቭ የሚያገባት አይመስለኝም። ይኸው እያጉላላት እስካሁን ድረስ አስቀምጧታል። እኔ ደግሞ አሁን በአሁኑ ወቅት ማለት ነው ከዶክተሩ ጋር እንድትሆን ነው የምፈልገው ማለት ነው። እሷም ምንም እስካሁን ድረስ ምንም ያነሱት ነገር የለም። እሷም ቀለበት ለምን አታደርግልኝም አትለውም። እሱም ደግሞ ቀለበት አድርግልሽ በዚህ ቀን ነው ሰርጋችን አላለም። ከኋላዋ ተነስታ እንደውም ሊሊ ያገባች እንደውም ከሷ በፊት ነበረ እንግዲህ ዴቭ የሚወዳት የሚዋደዱት በፍቅር እስካሁን ድረስ የቆዩት ከሊሊ በፊት ነበረ። ግን ቀድማችሁ አገባች ሊሊ። አሁን ምንም ማድረግ አይቻልም እና ተዝናኑ። እስካሁን ድረስ በዛ ቦታ ላይ ቆይተው ነበረ። ኪንጎና ፍቅረኛው እንግዲህ ሊሳሳሙ ሲሉ ያው እናትየዋ መጣች፣ ማዘሯ መጣች ማለት ነው ብላ ስትገባ እነሱ ተመለሱ። እስካሁን ድረስ ተሳስመው አያውቁም ነበረ። እንግዲህ ዳይመንድና ያችኛዋ ሲሳሳሙ እርግጠኛ ነኝ እነሱም መጀመራቸው አይቀርም። ሁለቱም ፍቅራቸውን አልተገላለጡም፣ ግን ሲገናኙ አሁንም ይቧጨቃሉ። ነገር ግን ዳይመንድ ብዙም አይደለም፣ እንደ በፊቱ አይደለም። እንደ በፊቱ አይሳደብም፣ እንደ በፊቱ ጥፊ ከዚህ አይልም። ያው ትንሽ እሷ ስትናገረው ስሜታዊ ሆኖ ይናገራታል እንጂ እሷ ደግሞ ታፈቅረዋለች፣ ትወደዋለች። ግን ፍቅር ይሁን የመውደድ ይሁን ምን ይሁን እስካሁን ድረስ የገባት ነገር የለም። ሩታ ደግሞ በጣም ደስተኛ ሆናለች እስካሁን ድረስ ያው ያውቃል። እሱም ወደ እሷ ሊያዘነብል ይመስለኛል። ማለቴ ብዙም አይደለም ማለት እንደ በፊቱ አይሸሻትም፣ እየሸሻትም አይደለም። እና በጣም የሚገርመው ነገር እንግዲህ እናትየዋ ደግሞ ፍቅር በጣም ትቀናለች። ያው ባዴ የማትሆነው ነገር የለም፣ አዴን የማታደርገን ነገር የለም፣ ባዴ ላይ የማታደርገው የማትገዛው ሰው የለም። እንግዲህ አዴን ለማጥፋት ማለት ነው። ፍቅር እስካሁን ድረስ አልሆነላትም። በምጭረው ጉድጓድ ራሷ እየገባችበት ትወት አርጋት ነበር። አሁን ግን ተመልሶባታል። ያው ዴቭን ስለምትወድ እንግዲህ ዴቭና እሷ እኔ ገና ከልጅነት ጀምሮ የማፈቅረው ሰው ነው። አንቺ አሁን መተሽ ተኔንም ልትወስጂ ትፈልጊያለሽ ወይ ያለቻት ነበር። እንግዲህ በጣም በሚገርም ሁኔታ እሷ የኔ ነው የሁለተኛ ዝቤት እንዳመጨ ይልሽን እንዲያ ላይ በዴቭ አጠገብ እንድትከጂ አልፈልግም
እያለቻት ነበረ። እንግዲህ ማን እንደሚወስደው ዴቭን ያለን ለዴቭ የመጡ ሴቶች እንግዲህ እስካሁን ድረስ 5 ደርሰዋል ማለት ነው። ፍቅር አለች፣ የሆነች ልጅ መጣ ነበረ ከአሜሪካ፣ አንድ ልጅ መጣች፣ አዴ መጣች። በቃ ያዩ ሴቶች ሁሉ ናቸው የሚያገቡት። እናትየዋም ያው አንጥታ ነበረ። እንግዲህ ወዴት እንደጠፋች ምንም የምናውቀው ነገር የለም። ለጊዜው እነ ፍቅር ቤት ተቀምጣ ነበረ። ከዛ ተነስታ አሁን ወዴት እንደሄደች አይታወቅም ማለት እንግዲህ እጅና እጅ እየያዛሉ፣ ግን እስካሁን ከንፈርና ክፋት አልተሳሰሙም ማለት ነው ዴቭና አደይ። በነገራችን ያው ይስማታል፣ ያቅፋታል፣ ምንም እጇን ይዛታል፣ እሷም እንደዛው። ግን እስካሁን ድረስ ከንፈሯን በፍጹም አልሰማትም ማለት ነው። እንግዲህ ሊሊ በጣም ተቸግራለች፣ በጣም አሳስቧታል። በጣም በቃ ከዚህ ቦታ መጥፋት አለብን፣ የሆነ ሰው እየተከታተልን ነው፣ ስልኬን ወስደውት ነበረ፣ እንዲያበደች እንደ ዲልም ትንሽ ነበር የቃጣው ማለት ነው። እያደር ልስት ነው እንዴ ስልኳን እዛ አስቀምጠው ማን ወስደዋል እያለ ነበረ። እሱም እንግዲህ ምንም የተጠራጠረው ነገር የለም። በነገራችን ምንም አይጠራጠርም። እንደውም ተሱ ይልቅ ኤላ ይሻላል ማለት ኤላ ከጀርባውም ሆነ ከፊት ለፊቱ መጠራጠር ይወዳል። ይህ ግን አይጠራጠርም። ከመጣም የመጣበትንም የሆነ ነገር አድርገው መዳን ይችላል። እንግዲህ ምናልባት ፍቅረኛው ትሆናለች፣ የበፊት ፍቅረኛው እንደምትሆን እርግጠኛ ነኝ። የኔ ህይወት ተበላሽቶማ አንተ እሷን አታገባም ነበረ እያለችው ነበር። እንግዲህ ከእሷ ጋር ሞኝነት ከእሷ ጋር ምትንበል ተቃጠል ብሏል። ተቃጠል እንግዲህ እያለችው ነበረ። ሞክረኝ እስኪ ማን እንደሚያድን ያለሁ እያለችው ነበር። እንግዲህ ምናልባት ፍቅረኛው ትመስለኛለች። እንግዲህ ለሴትዮዋ ያኔ የሰራ ጊዜ